ዛሬ አንድ ቦታ በእግረ መንገድ ልጠቁማችሁ። ጥቁር አንበሳ ሆስፒታል፣ ፋና ሚዲያ ኮርፖሬሽን ወይም ወመዘክር አካባቢ ድንገት እግር ጥሏችሁ ከተገኛችሁ ይህንን ቦታ ሳትጎበኙት እንዳታልፉ። በተለይ ታሪክ ለምትወዱ ተመራማሪዎች፣ አጥኚዎች ቆንጆ ቦታ ነው ብዬ አምናለሁ። የታሪክ አደራ ይባላል። ሀገር በቀል ድርጅት ነው። ከ1928 እስከ 1966 ዓመተ ምህረት በኢትዮጵያ የነበረውን አጠቃላይ ገጽታ የሚያሳዩ የተለያዩ መጽሐፍትና ሰነዶች ይገኙበታል። ቦታው ወመዘክር ግቢ አዲሱ ህንጻ 9ኛ ፎቅ ላይ ታገኙታላችሁ። እነዚህ ሁለት እንስቶች ከመስራቾቹ መካከል ናቸው። ቦታው እንዴት ያለ ታሪክና እውነት እንዳለው ያጫውቱናል። በቀዳማዊ ኃይለ ሥላሴ ዘመን የተሰሩትን እድገቶች፣ ትምህርቶች፣ የተለያዩ ነገሮችን በዶክመንት በመጽሐፍ ለኢትዮጵያ ኒው ጄነሬሽን ለሆኑ ተማሪዎች ታሪካቸውን እንዳይረሱ እንዲያውቁ ለማድረግ የተነሳ ኢንስቲትዩሽን ነው። እኔ ደግሞ ያ ምን ይመስላል ለሚለው ደግሞ እስኪ ባጭሩ ይሄንን ማዕከላችንን ላስጎብኛችሁ። እንግዲህ ታሪክ ከሀገር ሰው ብቻ ጋር አይደለም። ሌሎችም ብዙ ሰዎች የኛ ታሪክ ላይ አስተዋጽኦ አድርገዋል። በተለይም በበፊተኛው ክፍለ ዘመን ላይ ህንዶች፣ ግሪኮች፣ አርመኖች ብዙ አስተዋጽኦ አድርገዋል። እነሱ ከ6ኛው ሴንቸሪ ጀምሮ ወይንም ክፍለ ዘመን ጀምሮ ከኛ ጋር ጎን ለጎን በሃይማኖትም ቢጀመር ከዛ በኋላ በንግዱም በፖለቲካውም በሁሉም ተቋም ላይ ተሳትፈው የእድገታችን አስተዋጽኦ ያደረጉ ህብረተሰቦች ናቸው። ከዛም አልፎ ተርፎ ደግሞ ግርማዊ ቀዳማዊ ኃይለ ሥላሴ ከኢየሩሳሌም 40ዎቹ የሚባሉትን 40 የአርመን ልጆች ከአርመን ጀነሳይድ በኋላ በጉዲፈቻ አምጥተው አሳድገው እንደገና በፊት ባጼ ምኒልክ ከመጡት ተጨምሮ እነዚህ ደግሞ የበለጠ አስተዋጽኦ አድርገው እንደው አሁን እንኳን በዚህኛው ሰዓት ወይንም በዚህኛው ክፍለ ዘመን ላይ የሰይጣን ቤት እየተባለ እዚህ ቸርቸር ጎዳና መውረጃው ላይ ያለው የመጀመሪያው ሲኒማ ቤት ነው። ያ ሲኒማ ቤት በአርመኖች ነው የተጀመረው። ይሄን ሴንተር ልዩ የሚያደርገው ምንድነው? በዛን ዘመን ያገለግሉ የነበሩ ሰዎች የተማሩበት ዶክመንት፣ የሰሩበት መጽሐፍቶች፣ ተልባሳቶች፣ ፎቶዎች በኢትዮጵያ ላይ ትላልቅ የሆነ ሜጀር ዲሲዥኖች በሚደረግበት የተሳተፉበት የተለያየ አይነት አርካይቭ ወይም ዶክመንቶች የተሰበሰበበት ቦታ ነው። ይህንን ግሩም የሆነ የቤት ዕቃዎች ታያላችሁ። ለምን የቤት ዕቃ እዚህ አርካይቭ ሴንተር መጣ ብላችሁ ብታስቡ ከለውጣችን ከእድገታችን አንዱ ነው። ይሄ አቶ ሀብተ ሥላሴ የቱሪዝም ሚኒስተር ሆነው በሚሰሩበት ጊዜ እንዴት ነው ሁል ጊዜ የራሳችንን ትተን የውጭ የምንበደረው ወይንም የራሳችን ላይ ተኩረን የውጭውን ማናቀላቀለው የሚለው ላይ ተሞርኩዘው እንደምታዩት የውጭ አስተዋጽኦ አለው። ግን ዲዛይኖቹን ደግሞ ስታዋቸው እቃዎቹ ላይ የሀገራችን ዲዛይኖች ናቸው። እንጨቱ የሀገራችን እንጨት ነው እና እንደዚህ አድርገው የቤት ዕቃችንን ከውጭም ከውስጥም አጋብተው አገናኝተው እንደዚህ አይነት ግሩም ዕቃ እና ይሄ አሁን ለምሳሌ ለኛ የተሰጠው ከአምባሳደር ዮዲት እምሩ ቤት ነው። ቴሌቪዥን ጣቢያችን ሲቋቋም ቴክኖሎጂ ሲጀምርና ቴሌክስ ሲጀመር ከቴሌክስ አልፎ ደግሞ እትመት ብርሃንና ሰላም እንዴት እንደተጀመረ የፓስተር ኢንስቲትዩት እንዴት እንደተጀመረ የአባይ ድልድይ ዛሬ አባይ ግድብ የደረስንበት የአባይ ድልድይ እንዴት እንደተመረቀ ተሰርቶ እነዚህን ስዕሎች ደግሞ ተሞርኩዘን እነዚህን የሚያብራሩ ብቁ መጽሐፍቶች አሉ ለተመራማሪው እንደሚመች። እንግዲህ የታሪክ አደራ ዋና የተመሰረተበት ምክንያት አባቶቻችን ካረፉ ከተገደሉ በኋላ ከ68 ቤተሰቦች የሚካኤል ማህበር የሚባል ይህንን
የ68 ቤተሰብ በማሰባሰብ በየአመቱ ጸሎትና ፍታት እያደረጉ ከ20 አመት የበለጠ ይሄንን ነገር ሐውልታቸውን አሰርተው መቃብር ቦታቸውን አስከብረው ቆይተውልናል። እኛ ወደ ሀገራችን ስንመለስ ብዙዎቻችን ከ14 ከ15 አመት ጀምሮ ወደ ኢትዮጵያ መመለስ ጀመርን። ስንመለስ የሚካኤል ማህበር ተሰብስበው እኛ አርጅተናል፣ ከእንግዲህ ወዲህ ይሄንን ነገር እናንተ ተረክባችሁ ኃላፊነቱ ሰዱ አሉን። የዛን ጊዜ እኛ ደግሞ ኃላፊነት ስንወስድ ተሰብስበን ይሄንን ታሪካዊ የሆነ ነገር በምን አይነት መንገድ ተረክበን ለመጪው ትውልድ እናስተላልፍ፣ ራሳችንን አስተባብረን የታሪክ አደራ የሚል ኢንስቲትዩሽን አቋቁመን 12 የቦርድ ሜምበሮች ተሰብስበን ሁሉ ሰው ታሪኩን እንዲያውቅ ስለፈለግን በዛ ተብሎ የተመሰረተ ነው። እኔ የታሪክ አደራም ስገባ በጣም በትልቅ ተስፋ ነው። ገና ኢትዮጵያ ታብባለች በሚል ነው እና ይሄ የምታብብበትን እንደምሰሶ እንዲያሳይ ነው አሁን ለአዲሱ ጄኔሬሽን ይሄንን ሊያዘጋጀን ያቀረብንለት። አሁን ደግሞ እዚህ የምናያቸው ቁሳቁሶች እንደዚሁ ከተለያየ ቤቶች ያንን ዘመን ያንጸባርቃሉ ብለን የምናስባቸውን ያገኘናቸው ናቸው። አሁን ለምሳሌ ይሄንን ስታዩት ይሄ ግርማዊነታቸው ባስት ነው እንግዲህ እና ይሄ የመጣው ከደጃዝማች አምሃ በራ ቤት ነው። እሳቸው በአምባሳደርነት በተለያየ የአውሮፓ ሀገሮች ላይ በሚዞሩበት ጊዜ ቢሮአቸው ሲቀመጥ የነበረ ነው። እነዚህ ደግሞ እዚህ የምታዩቸው የተለያዩ የማዕረግ ልብሶች ከባህል ልብስ ወይዘሮ ጽዮን አንዶም ዋናዋ የኛን የባህል ልብስ በዓለም ላይ ያስተዋወቁ ከነወይዘሮ ቅድስት ጋራ ከሳቸው ቤት የመጣ ጥበብ ነው። ይሄም የራት ልብሱ ደግሞ የአርበኛ ከበደች ስዩም ቀሚስ ነው። እነዚህ ሁለቱ ጥቁሮቹ የጸሐፊ ትእዛዝ አክሊሉ የክብር ልብሶች ናቸው። እንግዲህ ይሄ የምታዩት የታሪክ አደራ ኦፊሳችን ለፓብሊክ ክፍት ነው። እዚህ ቦታ መጥተው ዶክመንቶችን መጠቀም ሪሰርች እንዲያደርጉ ያንን ዘመን በትክክለኛው መንገድ ታሪክ መጻፍ ቢፈልጉ ይሄ ኦርጋናይዜሽን ዶክመንት የሚያቀርብላቸውና ለማቅረብ ዝግጁ በመሆን የሚገኝ ነው። ይሄ አርካይቭ ሴንተር ወይም የስብስብ ማዕከል ብዙዎቹ ዶክመንቶች ቀጥታ ከባለቤቱ ቤተሰብ የመጡ ናቸው። ምናልባት የተሟሉ ላይሆኑ ይችላሉ፣ ግን አንድ ሰው የሚጀምርበትን መንገድ የሚያስይዝ ተቋም ነው ብዬ እኔ አምናለሁ። እነዚህ የግል ማስታወሻዎች ናቸው። የጸሐፊ ትእዛዝ አክሊሉ በእጃቸው የጻፉት። ጸሐፊ ትእዛዝ አክሊሉ እንግዲህ ታሪክ ደግሞ ደጋግሞ የሚያነሳቸው እስከዛሬ ድረስ ለኢትዮጵያ ከተማሪነታቸው ጀምሮ ደማቸውን ያፈሰሱ በማይረባ ባንድ ጥይት የሄዱ የኢትዮጵያ እንቁ ነበሩና በእጃቸው የጻፏቸው ሁሉ ዶክመንቶች እዚህ ይገኛሉ። በዚህ በኩል የምታዩቸው ደግሞ መጽሐፍቶች አሉን። ምን ተሰርቶ ነበረ ለሚል ጉድለቱንም ጥቅሙንም የሚያሳዩ ለምሁራን፣ ለተማሪ፣ ለተሰው ሪሰርች ማድረግ የሚችልበት መጽሐፍቶች ናቸው። ማንኛውም ሰው የዛን ዘመን ዶክመንት ካላችሁ፣ መጽሐፍቶች ካላችሁ፣ የተለያየ ነገር ያንን ዘመን ማስታወስ የሚችል ነገር ካላችሁ በዚህ ኢንስቲትዩሽን ላይ መታችሁ ዶኔት ማድረግ ትችላላችሁ። ይሄ ኢንስቲትዩሽን ዶክመንት በምንረከብበት ጊዜ ለሰጩ ክሬዲት እንሰጣለን። ታሪክ አደራ ከሰኞ እስከ አርብ ከጧት 3 ሰዓት እስከ 11 ሰዓት ለተጠቃሚዎች ክፍት ነው። መዛግብቱ በጣም የመጀመሪያ ደረጃ ሶርሶች ናቸውና ህብረተሰቡ ቢጠቀምበት፣ በተለይ ወጣቱ ትውልድ የሀገሩን ታሪክ ለማወቅ ከፈለገ እዚህ የመጀመሪያ ደረጃ ምንጭ የሆኑ ታሪኮች ያሉበት ነውና በጣም እንደሚደሰት በጣም እድለኛ እንደሚሆን ነውና ክፍት ነው፣ በነፃ ነው።